991 ሀገር ውስጥ እስከ ዓለም አቀፍ ሳይንሳዊና የረቀቁ የወንጀል ምርመራ ውጤቶች እንዲሁም ተረኮች የሚስተናገዱበት ዝግጅት ቀርባል። 991 ሰላም የተወደዳችሁ አድማጮች እንዴት ሰንበታችኋል? ዘውትር ቅዳሜ በዚህ ሰዓት የሚደመጠው ትኩረቱን በወንጀል የፖሊስ ምርመራ ታሪክ ላይ ያደረገው 991 ነው ጀምሯል። ዛሬም ቀጣሪዋን ማን ገደላት ስንል አንድ የሁለት ልጆቹን እናት ሞት እነግራችኋለን። ቆየት ያሉ አስገራሚ ወንጀል ታሪኮችና ቅጣታቸውንም እነግራችኋለን። ገዛ ጌታውን ነኝ። ሟች አባት የሚኖረው በወለጋ ጠቅላይ ግዛት ባርጆ አውራጃ ዲጋ በተባለ ቀበሌ ሲሆን ስራውም ግብርና ነው። የቤተሰብ አባት እንደመሆኑ ብዙ ልጆች አሉት። ከልጆቹም አንዱ የእህቱን ባል አባሪ በማድረግ አባቱን ገድሏል። በሁለቱም ወንጀለኞች ላይ በወንጀል መዝገብ ቁጥር 36 እስከ 59 የተከፈተው ፋይል እንደሚያስረዳው ሟቹ እንደተኛ ሌሊት ሰዓቱ ባልተገለጸበት ወቅት ሁለቱም ገብተው ሟችን ክብደቱ ከ20 ኪሎ ግራም ያላነሰ ድንቡልቡል ድንጋይ አንስቶ በሟች ራስ ላይ በጫነበት ጊዜ ሁለተኛው ተከሳሽ ባትሪ እያበራ ይረዳው እንደነበር ሲገልጽ የሟቹ ሚስት የወንጀለኞቹ ረዳት በመሆን ቤቱን ሳትዘጋ ተኝታ እንደነበር ተገልጧል። የሟቹ ልጅ በተጨማሪ ከአባቷ ጋር ለምትተኛዋ ሴት ልጅ የሚከተለውን ምክር ሰጥታለች። ዛሬ የምትጠብቂያቸው ከብቶች የትን በመልቀቅሽ ምክንያት የሰው እህል ማብላትሽን አባትሽ ስለሰማ ሊደበድብሽ ተዘጋጅቷልና አብረሽ መተኛት ይቅርብሽ ብላ እንድትበረግግ ስላደረገቻት ልጅቱ ከአባቷ ተለይታ ተኛች። እናትም የዚያን ቀን ከባሏ ጋር ያለመተኛቷ ተረጋግጧል። ነፍሰ ጥሯ ከነልጃቸው በጩቤ ተወግተው ሞቱ። እመጽጌረዳ ኪዳነ ማርያም የተባሉ እድሜያቸው 25 ዓመት የሆነ ነፍሰ ጡር ሴት ንጉሴ ባሳዝነው በተባለው የሶስት ልጆቻቸው አባት በጩቤ ተወግተው መሞታቸውን ከሶስተኛ ፖሊስ ጣቢያ በተገኘው ወሬ ታውቋል። ሴትዮዋ የ8 ወር ነፍሰ ጡር ስለነበሩ በማህፀናቸው የነበረው ሕፃን ከአባቱ በተሰነዘረው ጩቤ ተወግቶ እናትየዋ ሕይወታቸው ካለፈ በኋላ ለጥቂት ደቂቃ ቆይቶ መሞቱ በዜናው ተገልጧል። ንጉሴ የካቲት 5 1960 ዓ.ም ከጠዋቱ በ3 ሰዓት ከቤት ወደ ገበያ ሄዶ የሰራውን ልብስ ሽጦ ባገኘው ገንዘብ መጠጥ ጠጥቶ ወደ ቤቱ በ12 ሰዓት ላይ ተመለሰ። መነሻው ባልታወቀ ምክንያት ሴትዮዋን በጩቤ ወግቶ ገድሎ ጠፍቷል። ወንጀሉ ተፈጸመ የተባለው አዲስ አበባ ቀጨኔ መድኃኔዓለም በላይ ነው። ባልና ሚስቱ ከተጋቡ ብዙ ዘመን ሲኖራቸው ከ10 ዓመት እስከ 3 ዓመት ዕድሜ ያላቸው ሁለት ሕፃናት አላቸው። ሕፃናቱም በጩቤ የተወጉትን እናታቸውንና ሕፃን ወንድማቸውን ከበው ያለቅሱ ነበር። አደጋው እንደተሰማ የሶስተኛ ፖሊስ ጣቢያ ፖሊሶችና ጉዳዩ የሚመለከታቸው መርማሪዎች ከስፍራው ደርሰው አስፈላጊውን መከታተል አድርገዋል ሲል ከጣቢያው የተገኘው ዜና አመላከተ። ከአካባቢው የተገኘው ዜና እንዳመላከተው ደግሞ ሴትዮዋ በመጀመሪያ ጊዜ የጩኸትና የእርዳታ ድምፅ አሰምተው ከቤታቸው ወጥተው ሸሽተው ለማምለጥ ሲሞክሩ ባልየው ተከታትሎ ከመንገድ ደረሰባቸውና የሞት አደጋ ሊያስከትልባቸው መቻሉን ያመላክታል። በቅርቡ ሁኔታውን የተመለከቱ ጎረቤቶች ሲያመላክቱ ባልና ሚስቱ ዘወትር ይጨቃጨቁና ይጣሉ እንደነበር ተናግረዋል። እናቱ ማህፀን ውስጥ እንዳለ በአባቱ ጩቤ የሞተው ሕፃን 2 ቦታ መቁሰሉን መመልከታቸውን በመንገፍገፍና በብስጭት ገልጠዋል። የ6 ልጆች አባት በስለት ተገደሉ። አቶ ዮሐንስ ጽጌ የተባሉ የ46 ዓመት ሰው የ6 ልጆች አባት መጋቢት 28 ቀን 1960 ዓ.ም አዲስ አበባ አዋሬ ድልድይ አጠገብ ከምሽቱ ባልታወቀ ሰዓት በስለት ተወግተው ሙተው ተገኝተዋል። ሟቹ ከወደቁበት ስፍራ ከ2 ቦታ በጩቤ ተወግተው ከአንገታቸውም ላይ ስለት ያረፈበት ምልክት ይታይበታል። እሳቸውም የትምህርትና የሥነ ጥበብ ሚኒስቴር ባልደረባ እንደነበሩ ታውቋል። ከወንዶች ወጣቶች ክርስቲያናዊ ማህበር አዳራሽ አጠገብ ወድቀው እንደታዩም የአዲስ አበባ ፖሊስ የከባድ ወንጀል ምርመራና የአንደኛ ፖሊስ ጣቢያ ሰራተኞች ደርሰው አስፈላጊውን ምርመራ በማድረግ ወደ ዳግማዊ ምኒልክ ሆስፒታል አስከሬኑን ወስደዋል ሲል ከወንጀል ምርመራ የተገኘው ወሬ ገለጠ። ቀጣሪዋን ማን ገደላት? ትዕግስት ሌንጀሶ ትባላለች። ተወልዳ ያደገችው በደቡብ ኢትዮጵያ ክልል ወላይታ ሶዶ ከተማ ውስጥ ነው። ትዕግስት አደገች። እድሜዋ ለትምህርት ሲደርስም ደብተሯንና እርሳሷን ይዛ ወደ ትምህርት ቤት አምርታ ፊደልን ቆጠረች። ህልሟ ትልቅ፣ ተስፋዋም የሰፋ ነበር።
ነገር ግን ሕይወት እርሷ ባሰበችው እርሷ በተመኘችው መንገድ አልቀጠለችላትም። ትዕግስት ትምህርቷን ከ8ኛ ክፍል መሻገር የማትችልበት አጋጣሚ ተፈጠረ። በትምህርት ገበታዋ ላይ መዝለቅ ሳትችል ቀረች። ትምህርቷን ልቧ እየደማ ለማቋረጥ ተገደደች። ከዚያ በኋላ በሻሸመኔ ከተማ ወደሚገኘው አጎቷ ዘንድ አምርታ ከእርሱ ጋር መኖርን መረጠች። በአዲስ ከተማ በአዲስ ተስፋ ነገሮች እንደሚሻሻሉ ተስፋ አድርጋለች። ነገር ግን ነገሮች እሷ እንዳሰበችው ቀላል አልሆኑም። ሁሉም ነገር አልሆንልሽ አሏት። ከአጎቷ ጋር አብረው ለመኖር የሚያስችል ሁኔታ አልነበረም። የኢኮኖሚ ጫናው፣ የኑሮ ውድነት፣ የዕለት ተዕለት ውጥረቱ፣ ሌላ አማራጭ እንድታስብ አደረጋት። በዚህ ጊዜ አንድ ሐሳብ በጭንቅላቷ ውስጥ መጣ። ከሰዎች ቤት ተቀጥሮ መስራት፣ ይህ የተሻለ አማራጭ ነው ስትል አሰበች። ለ15 ቀን ያህል ከአጎቷ ጋር እንደቆየች በሻሸመኔ ከተማ ከሰው ቤት በቤት ሰራተኝነት ተቀጠረች። ተያዥኑ ያስቀጠራት ደግሞ እዚያው ከተማ የሚኖረው የሄደችበት አጎቷ ነው። ትዕግስት በቤት ሰራተኝነት የተቀጠረችበት ቤት ባለቤት 2 ሕፃናት ልጆቿን ይዛ ለብቻዋ የምትኖር አንዲት ሴት ነች። ነገር ግን በዚያ ቤት ውስጥ ሰላም ውሎ አልነበረም። ቀጣሪዋ በውርስ ጉዳይ ከታላቅ ወንድሟ ጋር ከባድ ግጭት ውስጥ ከገቡ ሰነባብተዋል። ትዕግስትም ወደ ቤቱ ከገባችበት ጊዜ ጀምሮ ይህንን መረጃ ከቀጣሪዋ ሰምታለች። ወንድምና እህት ብዙ ጊዜ ይጣላሉ፣ ይጨቃጨቃሉ። የቤቱ ጸባቸው የከፋ ደረጃ ደርሶ ጉዳዩ እስከ ፍርድ ቤት ደጃፍ ደርሶም እንኳን ዘላቂ መቋጫ ሳያገኝ ቀርቷል። በዚህ ምክንያት ወንድም በእህቱ እህትም በወንድሟ ጥርስ እየነከሱ አንዳቸው ሌላውን እየኮነኑና ጥፋተኛ እያደረጉ ወራት አልፈዋል። ወቅቱ ክረምት ነው። ወሩ ደግሞ ሐምሌ። የሻሸመኔ ሰማይ በደመና ተሸፍኖ ቅዝቃዜው ወደ አጥንት ዘልቆ ይገባል። ትዕግስት በቤት ሰራተኝነት ተቀጥራ መስራት ከጀመረች በትክክል 15 ቀን ሞልቷታል። ምሽት ላይ ቤቱ በኃይል ተንኳኳ። ትዕግስት ደንግጣ ልትከፍት ስትሄድ በድጋሚ በበለጠ ኃይል ተንኳኳ። አደጋ እንዳይኖር በመስጋት ሮጥ ብላ በሩን ከፈተችው። የመጣውን ሰው ታውቀዋለች። የቀጣሪዋ ወንድም ነበር። ምንም ሳይናገር ገፍትሯት ወደ ውስጥ ገባ። እህቱ ዘንድ ቀጥ ብሎ ሄደ። ብዙም ሳይቆይ የከፍተኛ መጨቃጨቅና የብስጭት ድምፅ ይሰማል። ግን ከዚያ ያለፈ ሌላ ነገር አልነበረም። ከትንሽ ደቂቃዎች በኋላ ወንድሟ በንዴት ተመልሶ በሩን በኃይል ከፍቶ ወጣ። ነገር ግን ነገሩ በዚህ አላበቃም። ወንድምየውም እንደሄደ አልቀረም። ከሰዓታት በኋላ በሩ እንደገና ተንኳኳ። ትዕግስት በፍርሃቱን አከፈተችው። ወንድምየው ነው። አሁን ግን ብቻውን አልነበረም። ትዕግስት ቀደም ብላ የማታውቀው አንድ ሌላ እንግዳ ሰው አብሮ ነበረ። ሁለቱም ሁኔታቸው አስፈሪ ነበር። እንደገና ገፍትረዋት ወደ ውስጥ ገቡ። ወደ ቤት ዘልቀው ሄዱ። ትዕግስት በጠዋቱ ተነሳች። በዚያች ቅጽበት ይሻላል ያለችውን መንገድ መረጠች። መርጣም ወሰነች። የግቢውን በር ቀስ አድርጋ ከፍታ ወጣች። ማንም አላያትም። ወደ ኋላ እየዞረች በፍርሃት አይኖቿን እየተመለከተች ከቤቱ ርቃ ሄደች። ቀጥታ ወደ ታክሲ ማቆሚያ ቦታ ቀናች። ታክሲ ፈለገች፣ አገኘች፣ ተሳፈረች። በቀጥታ ካስቀጠራት አጎቷ ቤት ደረሰች። በወቅቱ በጣም ደንግጣ ነበር። አካላቷ ይንቀጠቀጣል። መረጋጋት ፈጽሞ አልቻለችም። አጎቷ ሲያስደነገጠ ምክንያቱንም ታስረዳው ዘንድ ምን እንደሆነ ጠየቃት። ትዕግስት የተፈጠረውን የሆነውን ሁሉ ማስረዳት ጀመረች። ቀኑን ሙሉ ስሰራ ውዬ አረፍ ማለቴ ነበር። ማታ ነው፣ መሽቷል። በሩ በኃይል ተንኳኳ። በሩን ከፈትኩት። የቀጣሪ ወንድም ሌላ አንድ ሰው አስከትሎ በኃይል ገፍትረውኝ ገቡ። እኔ ዘራፊዎች መሰሉኝ። በጣም ፈራሁ። እናም በዚያ ህሊናዬን ባሳተው ፍርሃት ውስጥ አንድ ነገር መጣልኝ። ተመችቷቸው እንዳይሰርቁ የመብራት ቆጣሪውን ማጥፋት። ወዲያውኑ አደረግኩት። መብራቱን አጥፍቼ ተሰወርኩ። ተደበቅኳቸው። እነሱ ያኔ የእጅ ባትሪ አብርተው እኔን ይፈልጉኝ ነበር፣ ግን አላገኙኝም። ለብዙ ሰዓት ሲፈልጉኝ እኔ ተደብቄ ባትሪውን ብርሃን የሚሄድበትን እያየሁ በታላቅ ፍርሃት ውስጥ ሆኜ እመለከት ነበር። በዓይኔ እንቅልፍ ሳይዞር ቦገግ አለ። ጠዋት ላይ እቤት ውስጥ መኖራቸውን ተረዳሁ። ከዚያ እንዳይገሉኝ ብዬ ፈራሁና እኔ ወደዚሁ መጣሁ ስትል በብቸኝነትና በስጋት የተሞላው ታሪኳን አስረዳች። ታሪኩን ሰምቶ እንደጨረሰ እናው ምን ይሻላል ሲል አጎቷ የግራ መጋባት ጥያቄ ሰነዘረ። ትዕግስትም እያለቀሰች እባክህ ወደ ወላይታ ሶዶ ወደ ወላጆቹ ዘንድ ውሰደኝ ስትል ተማጸነች። ትዕግስት የነገረችው አስገራሚ ታሪክ አጎቷን በፍጹም ያሳመነው አልመሰለም። ተጠራጠራት። ከነገሩ ጀርባ ሌላ ታሪክ ያለ መሰለው።
ብታደርጊ ጥሩ ነበር ያላትን ነገር እንደ ወቀሳ ነገራት። አንቺ የመብራት ቆጣሪውን ከማጥፋት ይልቅ ድረሱልኝ ብለሽ ጩኸት ማሰማት ነበረብሽ። አሁን ያደረግሽው ነገር ፈጽሞ ልክ አይደለም ሲል በጽኑ ወቀሳት። ትዕግስት ያጎቷን ወቀሳና ጥርጣሬ በተመለከተች ጊዜ ተናደደች። እሱን መማጸኑን ትታ ይሻላል ያለችውን ሌላ መንገድ አደረገች። የእጅ ቦርሳዋን ከፍታ ያላትን ብር ተመለከተች። ያላት ገንዘብ እስከ ወላይታ ድረስ እንደሚያደርሳት አረጋገጠች። ካጎቷ ቤት ወጣች። ወደ ተሽከርካሪዎች መናሪያ ሄደች። ዙራ ተመለከተች። አጎቷ አልተከተላትም። ብቻዋን ብትሄድም ምንም እንደማያጋጥማት ራሷን አረጋጋች። ወደ ወላይታ የሚሄድ መኪና ፈለገች፣ አገኘች። በፍጥነት ተሳፍራ ወደ ወላጆቿ ቤት አቀናች። በሻሸመኔ ከተማ ትዕግስት ተቀጥራበት በነበረበት ቤት ውስጥ በርካታ ሰው ተሰባስቧል። ሕፃናት ልጆች ያለቅሳሉ። ጎረቤቶች በሆነው ነገር ተደናግጠው ተሰባስበው ያወራሉ። ይህንን አሰቃቂ ድርጊት ማን ሊያደርገው ይችላል እያሉ እርስ በርስ አንዱን ተጠርጣሪ አንዱን ደግሞ ንጹሕ እያደረጉ አንዱን እያነሱ ሌላውን ይጥላሉ። ድርጊቱ ብዙዎችን አሳዝኗል። በቅርብ ቀን እኮ አዲስ ሰራተኛ አስገብታ ነበር፣ ታዲያ እሷ የት ሄደች እያሉ በጥርጣሬ የሚያወሩ ብዙ ናቸው። ቀጣሪዋ ተገድላ ሞታለች። ግን ምን ተፈጠረ? የብዙዎቹ ጥያቄ ሆኖ ቀጥሏል። ፖሊስ መረጃው ደርሶት ወዲያውኑ በቦታው ተገኘ። ስለ ሁኔታው የአካባቢውን ሰዎች ጠየቀ። ትዕግስት ተፈለገች፣ ተጠራች፣ የለችም። ፖሊስ የአስከሬኑ ሁኔታ አይቶ ለተጨማሪ ምርመራ ወደ ሆስፒታል በመላክ የጠፋችውን ትዕግስትን የመጀመሪያ ተጠርጣሪ በማድረግ ሰፊ የማፈላለግ ሥራ ጀመረ። ቀጥሎም ያስቀጠራት አጎት ተጠራ። አጎት በሁኔታው ደንግጦ በፍጥነት ደረሰ። ስለ ሁኔታው በጥብቅ ተጠየቀ። አጎት የት እንዳለች ሊያውቅ እንደሚችል ሲገመት ትዕግስትን ካለችበት ሂዶ እንዲያመጣት በፖሊስ ታዘዘ። አጎት ግን ብቻውን ከመሄድ ይልቅ ከፖሊስ ጋር መሄድ እንደሚሻል ተናገረ። አጎትና ፖሊስ ተያይዘው ወደ ትዕግስት ወላጆች ቤት ወደ ወላይታ ሶዶ አመሩ። ትዕግስት ያልጠረጠረችው ነገር ደረሰ። ፖሊስን በደጃፏ ላይ ስትመለከተው ደነገጠች። ወዲያውኑ በፖሊስ ቁጥጥር ስር ውላ ጥያቄ ተደቀነባት። ስለ ሁኔታው እውነቱን ለማስረዳት ሞከረች። ይህንን አሰቃቂ ወንጀል እኔ አልፈጸምኩም ስትል ተከራከረች። ነገር ግን ፖሊስ አንቺ ድርጊቱን አልፈጸምኩም ብትይም እኔ በቂ ማስረጃ አቅርቤያለሁ በማለት መዝገብ አደራጅቶ የሰነድና የሁኔታ ማስረጃዎችን ይዞ ክስ ይመሰረትባት ዘንድ መዝገቡን ለአቃቤ ሕግ ላከ። አቃቤ ሕግም የቀረበውን መዝገብ መርምሮ ክስ መስርቶ ፍርድ ቤት አቀረባት። በችሎቱ ፊት ቀርባ የመከላከያ ማስረጃዎችን ታቀርብ ዘንድ ተጠየቀች። ነገር ግን ትዕግስት ራሷን የሚያድን ምንም አይነት የመከላከያ ማስረጃ ማቅረብ አልቻለችም። ፍርድ ቤቱ የግራ ቀኙን ጭብጥና የቀረቡትን ማስረጃዎች ተመልክቶ በተከሰሰችበት የሰው መግደል ወንጀል ጥፋተኛ መሆኗን አረጋግጫለሁ በማለት ብይን ሰጠ። በዚህ መሰረት እርሷን የሚያስተምር ሌሎችንም የሚያስጠነቅቅና የሚያስተምር ነው በማለት ፍርድ ቤቱ በዕድሜ ልክ ጽኑ እስራት እንድትቀጣ ወስኖ መዝገቡን ዘጋ ሲል መረጃውን የላከልን ከኦሮሚያ ፖሊስ ጠቅላይ መምሪያ ኮማንደር ደረጀ ፈጠነ ነው። የተወደዳችሁ አድማጮች የዛሬ አሰናዳንላችሁ 91 የሰማችሁትን መስሎ አበቃ። ሳምንት በሌላ የወንጀል ታሪክ እንጠብቃችኋለን። የሳምንት ሰው ይበለን። ኢትዮጵያ ለዘላለም ትኖር። በልጅነቴ ያረግነው ሁሉ ትዝ ይበልሽ
ከመንገድ ዳር ደብተር ይዘሽ እስከ ቤት ድረስ የምሸኝሽ ሰባይ ቁንጅና የተላበስ ከቶ ያየሽ 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 በይፈገነሽ እኔም ባይሽ ብመኝሽ ብቃኝሽ በቻገኘሁሽ ጊዜው ቆይቷል ከተለየሁሽ ግን ከልቤ አጠፊ ውይ ማጠግቦሽ ጊዜው ቆይቷል ከተለየሁሽ ግን ከልቤ አጠፊ ውይ ስመኝሽ መች ይረሳል መች ይረሳል እንዴት ይረሳል እንዴት ይረሳል እንዴት ይረሳል የልጅነት ትዝታው ነግቶ እስኪመሽ ጨዋታው በምን ትዝ አልኩሽ አነሳሽኝ ዛሬ ልቤን አቆምሽው ቀስቅሰሽ ማሬ ከእንግዲህ ካልሽኝ ከአንቺ ከመጣ ከነ ማስረጃው ስሚ ትዝታ ትምህርት ቤት ተገብቶ ሁሉም እረፍት ጨርሶ ለእንቁጣጣሽ ዝግጅት ቅዱስ ዮሐንስ ደርሶ ሁሉም ብቅ ብቅ ሲል አዳዲስ ልብስ ለብሶ ሎሚና እንቅጫ ተይዞ አበባ በዘመድ አዝማድ ደጃፍ ሲገባ ሁሉም ሲጋበዝ ጠላና ድፎ የምግብ አይነት ሞልቶ ተትረፍርፎ ኩታውን አባባ ለብሰው ጌጡን አባባ ቤቱ ተቀዝቅዞ በለምለም ከተማ ታስነኪው ነበረ እንዲህ በሚል ዜማ ታስነኪው ነበረ እንዲህ በሚል ዜማ ቀሰቀሰኝ ቀሰቀሰኝ ስርታዬ የልጅነት ጨዋታሽ ከታወሰሽ ከደጃፍሽ ጎላሪጌ ሆዬ ስልሽ ቀሰቀሰኝ ስርታዬ የልጅነት ጨዋታሽ ከታወሰሽ ከደጃፍሽ ጎላሪጌ ሆዬ ስልሽ ሁሉም ብቅ ብቅ ሲል አዳዲስ ልብስ ለብሶ ሎሚና እንቅጫ ተይዞ አበባ በዘመድ አዝማድ ደጃፍ ሲገባ ሁሉም ሲጋበዝ ጠላና ድፎ የምግብ አይነት ሞልቶ ተትረፍርፎ ኩታውን አባባ ለብሰው ጌጡን አባባ ቤቱ ተቀዝቅዞ በለምለም ከተማ ታስነኪው ነበረ እንዲህ በሚል ዜማ ታስነኪው ነበረ እንዲህ በሚል ዜማ ቀሰቀሰኝ 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 ስርታዬ የልጅነት ጨዋታሽ ከታወሰሽ ከደጃፍሽ ጎላሪጌ ሆዬ ስልሽ ቀሰቀሰኝ ስርታዬ የልጅነት ጨዋታሽ ከታወሰሽ ከደጃፍሽ ጎላሪጌ ሆዬ ስልሽ ሆዬ ስልሽ ሆያ ሆዬ ሆያ ሆዬ እዚያ ማዶ ሲስቴሰ አጋፋሪ ይደግሰ ያችን
የልጅን ድግስ ውጭ ውጭ በድንቅ አልጋ ተገልብጬ ያቺ ድንቅ አልጋ አመለኛ ያላንድ ሰው አስታሰኛ ሆያ ሆዬ ጉዴ ጨዋታ ነው ልማድ ሆያ ሆዬ ጉዴ ጨዋታ ነው ልማድ አውደ ዓመት ዓመት ድገምና ዓመት ድገምና የማምዬን ቤት ድገምና ዓመት ድገምና ወርቅ ይፍሰስበት ድገምና ዓመት ድገምና የአባትዬን ቤት ድገምና ዓመት ድገምና ወርቅ ይፍሰስበት ድገምና ዓመት ድገምና ዓመት ድገምና ኧረ ስንቱን ላውጋሽ መቼ ብቻ ኧረ ስንቱን ላውጋሽ መቼ ብቻ ድብብቆሽ ሆዴ ስንጫወት ኩኩ የለንም አቻ ኩኩሉ አሌጋ ኩኩሉ አሌጋ ኩኩሉ አሌጋ ነጋ ካገኘሻቸው ለቃቅሚያቸው ካገኘሻቸው ለቃቅሚያቸው መች ድረስ እንዴት ድረስ መች ድረስ እንዴት ድረስ የልጅ ጨዋታው ነግቶ እስኪመሽ ትዝታ ነግቶ እስኪመሽ ትዝታ ላይ 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 ዘጠኝ 91 ሀገር ውስጥ እስከ ዓለም አቀፍ ሳይንሳዊና የረቀቁ የወንጀል ምርመራ ውጤቶች እንዲሁም ተረኮች የሚስተናገዱበት ዝግጅት ቀርባል። 991